ባለቤቴ ከአንዲት ሴት ጋር ዱባይ ላይ እየተዝናና እንዳየችውና ይህን ነገር ልትነግረኝ እንደሆነ ነገረችኝ። በዚህ ጊዜ እንዲወለድ እንደማይፈልግ ነገረኝ። አለቀስኩ። እማረገው ጠፋብኝ። ከዛ በኋላ ባሌ ጥሎኝ ሄደ። ቤት መምጣት አቆመ። ዱባይ ላይ ከጓደኛዬ ጋር ሆኖ ብዙ ፎቶ ደረሰኝ። ሰውየው እኔን ሳይሆን አንቺን ነው የሚፈልገው ብላ ኩርፍ ብላ ፊቷን አዙራ ቁጭ አለች። ሰላም እንዴት ናችሁ የዩቲዩብ ፋሚሊዎቻችን? እንዴት ቆያችሁን? ደህና ናችሁ? በዚህ ሰሞን ደግሞ ትንሽ ጠፍተን ነበር። የኛ ነገር ወጣ ገባ የሆነ ነው። ግን ተመልሰናል። በቃ አልቻልም፣ ናፍቆቱ መልሶናል። ድጋሚ በሌላ በአዲስ ቪዲዮ ተመልሰን መተናል። እንዴት ቆያችሁን እናንተ? ሳምንቱ እንዴት አለፈ? በስራ በትምህርት። በዚህ ሰሞን ደግሞ የትምህርት መዝጊያ ወቅት ነውና ተመራቂዎች እንኳን ደስ ያላችሁ፣ አስመራቂዎችም እንኳን ደስ ያላችሁ። ተፈታኞች ደግሞ መልካም እድል ተመኝተናል። እንግዲህ የዛሬ ቪዲዮአችንም የሚሆነው እንግዲህ አንድ የዩቲዩብ ተከታታያችን ሌላ ታሪኳን ልካልናለች። እሱንም ታሪክ እንግዲህ ሌሎች ይማሩበታል፣ ዩቲዩባችሁ ላይ ብታቀርቡት ለሌሎች መማሪያ ይሆናል ብላ አንድ እህታችን ልካልናለች። እኛም እስኪ ከእናንተ ጋር እናውራበት ብለን ይዘነው መተናል ማለት ነው። ታሪካችሁን ስለምትልኩልን አምናችሁን እንድንወያይበት እድል ስለምትሰጡን በጣም እናመሰግናለን። በጣም እንወዳችኋለን። ይህንን ቪዲዮ የምታዩ ሰዎች ደግሞ ቪዲዮን ከመጀመራችሁ በፊት ይህንን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ላይክ እያደረጋችሁ፣ ለሌሎች እንዲደርስ ደግሞ ሼር ማድረጋችሁን እንዳትረሱ። ታሪክሽን የላክሽልን ልጅ ደግሞ በጣም እናመሰግናለን። ጥሩ ትምህርት እንደምታገኙበት ተስፋ ነን። ስለዚህ ቀጥታ ወደ ታሪኩ እንግባ ማለት ነው። ኦኬ። ሰላም እንዴት ናችሁ? ለብዙ ዓመታት በሆዴ ይዤው የኖርኩትን የልቤን ስብራት ላካፍላችሁ ወደድኩ። ይሄንን ታሪኬን በውስጤ ይዤ ለብዙ ዓመታት ስታመምበት ቆይቻለሁ። ህመሜን የማካፍለው የኔ የምለው ሰው እንኳን በአጠገቤ የለም። አንድ አሉኝ የምላቸው የምኖርላቸው ልጆቼ ብቻ ናቸው። ስሜን ኤስ ብላችሁ ያዙት። የድሬ ልጅ ነኝ። አስተዳደጌ እንደ ማንኛውም የኢትዮጵያ ልጅ ሆኖ በጣም ቅብጥ ብዬ የጠየቅኩት ሁሉ እየተደረገልኝ በአያቴ እጅ ነበር ያደግኩት። በትምህርቴ የደረጃ ተማሪ ከሚባሉት ውስጥ ነበርኩ። ለትምህርቴ ትልቅ ቦታ እሰጥ ነበረ። 12ኛ ክፍል ተፈትኜ ጥሩ ውጤት አመጣውና ሐዋሳ ዩኒቨርሲቲ ደረሰኝ። ቤተሰቦቼ ከነሱ ርቄ እንዲሄድ ስላልፈለጉ እዛው እንድማር ቢፈልጉም እኔ ከቤተሰብ ተለይቼ አዲስ ዓለም ማየት ስለምፈልግ ወደ ዩኒቨርሲቲ መሄድን መረጥኩ። ከዛም ሐዋሳ ዩኒቨርሲቲ ትምህርቴን ጀመርኩ። የዩኒቨርሲቲ ህይወት እንዳሰብኩት ቀላል አልነበረም። ከቤተሰብ ርቄ ስለማላቅ ናፍቆቱ በጣም ከበደኝ። ብቸኝነት በጣም ተሰማኝ። በዛ መሃል አንዲት ጓደኛ ተዋወቅኩ። እሷም እንደኔ ብቸኛ ነበረች። ስለዚህ ተቀራርበን አብረን መብላት፣ ማጥናት፣ ጊዜ ማሳለፍ ጀመርን። በጣም ተቀራረብን። የብቸኝነት ስሜቴን አስረሳችኝ። ብዙ ጊዜ ከፈተና በኋላ ወደ ከተማው ወጣ ብለን የመዝናናት ልምድ አለን። አንድ ቀን እንዲሁ ፈተና ጨርሰን ሁለታችን ብቻ ተያይዘን ወጣን። ከዛም እራት በልተን ትንሽ አንድ ሁለት እያልን ስናይ የግቢ በር መዝጊያ ሰዓት ደርሷል። ከዛ ተቻኩለን አስተናጋጁን ቶሎ ሂሳብ እንዲያመጣልን ስንጠይቀው ተከፍሏል አለን። ከዛ ግራ ገብቶን ማን እንደከፈለ ስንጠይቀው ወደ አንድ ሰው እየጠቆመ እሱ እንደከፈለልን ነገረን። ሰውየውን ከዚህ በፊት አይተነው አናቅም። እኛም የማያውቀን ሰው ከመሬት ተነስቶ እንዴት ሊከፍልልን እንደቻለ ግራ ገብቶን ሳለ ሰውየው እኛ ወዳለንበት መጥቶ ደስ ስላለው ሊጋብዘን እንደፈለገ ነገረን። እኛም ትንሽ ግራ ቢያጋባንም ለግብዣው አመስግነን ከዛም ሌላ ጊዜ በሰፊው ሊጋብዘን እንደሚፈልግና ቁጥር እንድንቀያየር ጠየቀን። ከዛ የጓደኛዬን ስልክ ወሰደ። እኛ ቸኩለን ስለነበረ ተጣድፈን ወደ ግቢ ተመለስን። ከሳምንት በኋላ ጓደኛዬ ያ ሰውዬ ደውሎ እንደነበርና ሊያገኘን እንደሚፈልግ ነገረችኝ። እኔ አልሄድም አልኩ። ጓደኛዬ ግን ሂደን እናገኘው ምን ችግር አለው ብላ ካልሄድም ብላ አንቃ ያዘችኝ። እኔ እሱን ማግኘቱ ምንም ትርጉም ስላልሰጠኝ እምቢ አልኩ። በመጨረሻ ግን ጭቅጨቃው ስለበዛብኝ ተስማማው እና ሄድን።
ከዛ ሰውየውን አገኘ ነው። ብዙ ተጨዋወትን፣ ተዝናናን፣ ጥሩ ጊዜ አሳለፍን። ሰውየው በጣም ቀለል ያለና ደስ የሚል ሰው ሆኖ አገኘሁት። ከኔ ይልቅ ከጓደኛዬ ጋር በጣም ተግባብተዋል። ከዛ ወደ ግቢ በጊዜ መመለስ ስለነበረብን ግቢ ድረስ ሸኝቶን ተለያየን። ከዛ በነጋታው ከጓደኛዬ ጋር ስናወራ ሰውየው ደስ እንዳላትና እንደወደደችው ነገረችኝ። እኔም ከምን ይው እንደዚህ አይነት ስሜት እንደተሰማት ገርሞኝ ትንሽ እንድታስብበት ነገርኳት። ብዙ ጊዜ እየተደዋወሉ ያወራሉ። ብቻዋንም አንዳንዴ ተገናኝተው ታገኘው ጀመረ። ከዛ አንድ ቀን ሰውየው ደውሎ አግኝቷት አንድ ነገር ሊያወራት እንደሚፈልግ ነገራት። ምን ሊሆን ይችላል? እኔ እንጃ ማለት ዝም ብዬ እንደ ድርሰት ነው እንትን እያዳመጥ የተጻፈበት መንገድ ደስ ይላል እና ዝም ብዬ ነው እየሰማሁ ያለሁት። አልገባኝም። ምን እንጃ። ኦኬ እሺ እንቀጥል። ከዛ በቃ በእርግጠኝነት ካንቺ ቀድሞ እሱ የፍቅር ጥያቄ ሊያቀርብልሽ አንቺ ጋር ያለው ስሜት እሱ ጋር አለ ማለት ነው አልኳት። እሷም በጣም ደስ ብሏት ምን ሊለኝ ሆን ብላ በጓጉታ በፍጥነት ነይ ወዳላት ቦታ ሄደች። ከዛ ከአንድ ሰዓት በኋላ ተመልሳ መጣች። እኔም ምን እንዳላት ለማወቅ በጣም ጓጉቼ ጠየኳት። እሷ ግን ትንሽ የደበራት ትመስላለች እና ይባስ ምን እንደተፈጠረ ለማወቅ ጓጓው። ከዛ እኔ ምን አልሽ ገሳ አደረኩ። እሺ ምን ገዛለሽ ማለት ከደበራት እሷ እንዳሰበችው አይደለም ፕላስ ኦኬ እስኪ እሺ እኔ እንትን ካለ ከዛ በቃ አብረን እንሁን አለሻ ንገሪኝ ምን አለሽ ስላት ለማውራት አልቻለችም። ከዛ በመጨረሻ ምን እንዳላት ነገረችኝ። ሰውየው እኔን ሳይሆን አንቺን ነው የሚፈልገው ብላ ኩርፍ ብላ ፊቷን አዙራ ቁጭ አለች። እንደዚህ ነው የገመትኩት። እኔ ግን ምንም ጭራሽ እንትን አላልኩኝ። እንደዛ ነው የገመትኩት። በቃ ከደበራት እሷን ደሰች። ያኔ ምልሽ ከእሷ ጋር ነው ብዙ ጊዜ ያሳለፈው ምናምን ብዬ ነው። ያ ወንዶች እሺ እኔ ግራ ተጋባው። ምለው ጠፋብኝ። እንዴት ማለት እያልኩኝ ቃላት ጠፋብኝ። በቃ ሰውየው አንቺን ነው የሚፈልገው፣ አንቺን እንዳጣብሰው ጠየቀኝ አለች። እኔ ሰውየውን ጭራሽ በእንደዚህ ነገር አስቤው አላቅም። እሱም ያስበኛል ብዬ አልጠበኩም ነበር። ይባስ ደግሞ ጓደኛዬ ምን ያህል ለሱ ፍላጎት እንዳላት ስለማቅ በጣም ደነገጥኩ። እሷ እንዳይከፋት ብዬ ተጨነቅኩ። ከዛ እኔ ምንም አይነት ፍላጎት እንደሌለኝ ነገርኳት። እሷም ለኔ ብለሽ እድልሽን አታስመልጭ፣ ሰውየው በጣም አሪፍ ሰው ነው፣ እኔ ከአንቺ ጋር ቢሆን አይከፋኝም አለችኝ። እኔ ግን በጣም እንትን ነው ልጅ እንግዲህ እስኪ አሪፍ ጓደኛ ልትሆን ትችላለች። እስኪ እኔ ግን በሰዓቱ ምንም አይነት የፍቅር ግንኙነት ፍላጎት ስላልነበረኝም የእሷንም ስሜት ስለማቅ አልፈልግም አልኩ። ከዛም በሌላ ቀን ጓደኛዬ ሰውየው እየደወለ እኔን ይዘሻት ነይ እያላት እንደሆነ እና ለእሷ ስል እንዲሄድ ጠየቀችኝ። እኔ ግን ምንም ደስ አላለኝም። ነገር ግን ጓደኛዬ ምን ያህል እሷ ለሰውየው ፍላጎት እንዳላት ስለማቅ በዚህ ልክ የራሷን ስሜት ወደ ጎን አድርጋ እኔና ሰውየውን ለማቀራረብ የምታደርገውን ጥረት ሳይ በጣም ተገረምኩ። ከዛም ኖርማል ነው በጣም እኔ እንትን ሆነብኝ። ታውቂያለሽ ጭራሽ እሷ ነው ፑሽ የምታደርገው እኮ ኖርማል አልሆነ። እስኪ ኦኬ ሽንቀጥ ከዛም በሐሳቧ ተስማማውና አብረን ሄድን። እዛ ከደረስን በኋላ ጓደኛዬ ወደ ግቢ መመለስ አለብኝ እናንተ ግን ተጫወቱ ብላ ተነሳች። ከዛ ያው እኔና እሱ የብቻችንን ጊዜ እንዲኖረን ብላ እንደሆነ ስለገባኝ እሺ አልኳትና እሷ ጥላን ሄደች። ከዛም እራት በላን፣ ብዙ ነገሮችን አወራን። ሰውየው መጀመሪያ ከጠበኩት ፍጹም ተቃራኒ ሆኖ ነው ያገኘሁት። በጣም የበሰለ ሰው እንደሆነ ያስታውቃል። ንግግሩ ረጋ ያለና አስተውሎ ነው የሚናገረው። ከዛም በመጨረሻ ተመሰጠችበት እንዴ? እሺ ታውቂያለሽ በጣም በመጨረሻ ግን ያየኝ ቀን እንደሆነ ሚስቱ ሊያረገኝ ተመኘው እና ከኔ ጋር ትልቅ ቤተሰብ መመስረት እንደሚፈልግ ነገረኝ። እኔ አሁንም ቢሆን ሐሳቤን አልቀየርኩም። በዚህ ሰዓት ስለ እንደዚህ ነገር ማሰብ እንደማልችልና ትምህርቴ ላይ ብቻ ትኩረት ማድረግ እንደምፈልግ ነገርኩት እና ስለመሸብኝ ወደ ግቢ መመለስ እንዳለብኝ ነግሬው ተነስቼ
ልወጣ ስል በዚህ ሰዓት ብቻሽን አትሄጂም እኔ ራሴ አድርስሻለሁ አለ። እኔም በዚህ ሁኔታ እንደዚህ ማሰቡ አስገርሞኝ እሺ ብዬ ግቢ በር ድረስ ሸኝቶኝ ተመለሰ። ከዛም ዶርም ስገባ ጓደኛዬ ጓጉታ ምን እንደተፈጠረ ጠየቀችኝ። ከዛም የሆነውን ሁሉ ስነግራት አበደች። እንዴት እንደዚህ አይነት እድል ታስመልጫለሽ? በጣም እንትን እያልጃት ነው ላይክ ምንድነው ትዳር እንደ ትልቅ እድል። እሺ ላይክ አይ ቲንክ ሰውየው አሪፍ ስታተስ ላይ ያለ ነው ምናምን ይመስለኛል። ከዚህ በላይ ምንድነው የምፈልገው አለች። እኔ ግን በዚህ ሰዓት ትምህርቴን ማስቀደም እንደምፈልግ ነገርኳት። ከዛም ተናዳ ትታኝ ሄደች። እቺ እኮ በጣም ተመስጣበታለች እና የኔ ካልሆነ ያንቺ ይሁን በዚህ ልክ አሮን ነው እኔ እንጃ አልገባኝም። እኔም ልጅቷ አልፈልግም እያለች ነው ግን እኮ ማለት ወደ እሷ ለማምጣት ጥረት ምናምን እያደረገች አይደለም እኮ ለእሷ በጣም እንትን እያለችላት ነው። ከዛም በነጋታው ሰውየው ደወለልኝ። ቢያንስ ትንሽ አስቢበት እንደዚህ ባንዴ አትወስኝ አለኝ። እናም ማታ ላይ በረራ እንዳለውና ከ2 ሳምንት በኋላ እንደሚመለስ ነገረኝ። ሲመለስ የኔን የመጨረሻ ሀሳብ መስማት እንደሚፈልግ ነገረኝ። እኔም ላለመከራከር ዝም ብዬ እሺ ብዬው ዘጋሁት። ከዛ ግን ሳልፈልግ ስለሱና ስላለኝ ነገር ማሰብ ጀመርኩ። ከአይምሮዬ ማውጣት አቃተኝ። ምን መወሰን እንዳለብኝ ተጨነኩ። ለ2 ሳምንት ያክል እንዲሁ ከራሴ ጋር ስከራከር ሳላቀው ጊዜው ደረሰ። እሱም ወደ ኢትዮጵያ እንደተመለሰ ደወለልኝና ማታ ግቢ በር ላይ እንደሚመጣ ነገረኝ። እስካሁን ግን ምንም አልወሰንኩም ነበር። 2 ልብ ሆኛለሁ። እሺ ካልኩት የትምህርቴ ነገር ችግር ውስጥ የሚገባ መሰለኝ። ቆርጬ እምቢ ላለ ማለት ደግሞ ከዚህ የተሻለ ሰው እንደማላገኝ ልቤ ያውቀዋል። እናም እንደዚሁ ከራሴ ጋር ስከራከር ቀኑ አልቆ ማታ ደረሰና እሱም ግቢ በር ላይ መጥቶ ጠራኝ። ከዛም መጀመሪያ ከውጪ ያመጣልኝን ሽቶና የሚያምር አበባ ሰጠኝ። ከማንም ወንድ እንደዚህ አይነት ስጦታ ተቀብዬ ስለማላቅ ደስ አለኝ። ከዛም ዛሬ የመጨረሻ ሐሳቤን መስማት እንደሚፈልግ ነገረኝ። እናም እስካሁን ምንም እንዳልወሰንኩና ውስጤ የሚሰማኝን ሁሉንም ነገርኩት። ከዛም እሱ የሁለታችን ግንኙነት ትምህርቴን በፍጹም እንደማይነካ እንዲሁም ከጎኔ ሆኖ በሁሉም ነገሮች እንደሚያግዘኝና ትምህርቴን እስከምጨርስ እንደሚጠብቀኝ ነገረኝ። እኔም ትንሽም ቢሆን ሐሳቤ ቀለላለኝ። ከዛም በሐሳቡ ተስማማው። ከዛ የፈተና ሰሞን ስለነበረ ቶሎ ወደ ግቢ ተመለስኩ። ለጓደኛዬ ይሄንን ስነግራት ከኔ በላይ ተደሰተች። እነዚህ 2 ሰዎች ግንኙነት ያላቸው አይመስልም? አሩን ነው ማለት ትውውቅ ምናምን አላቅም። ያው መጀመሪያ ላይ በጣም ተቀራርበው ነበረ ሁለቱ ላይ ከሷ ይልቅ እኮ ማለት በዚህ ደረጃ አንተ የምትወደውን ሰው ማለት አፈቅሮ በቃ እቺ ልጅ እኮ ፍቅር ይዟታል እንደምትለው እኮ አሁን እኮ በቃ የራሷን ትታ እኮ የእሷን ትታ ለእሷ ምናምን እያለችላት ነውና ሰውየው ምን አይነት ሰው ቢሆን ነው እንዳያበልጥሽ ምናምን ተብሎ ይሄን ያክል ግብግብ ያሉለት ፕላስ ደግሞ እቺ ልጅ በዚህ መጠን ይሄን ሰውዬ ወደ እሷ እየገፋች ያለችው ልጅቷን ራሱ ወደ እሱ እየገፋች ያለችበት መንገድ አሁን አይ ቲንክ ልጅቷ በእሷም ነው አንድም እንደዚህ እንድታስብ የሚያደርጋት ይመስለኛል። አዎ እንዴ ኦኬ እስኪ ስነግራት ከኔ በላይ የተደሰተች አሁን ትክክለኛውን ውሳኔ እንደወሰንኩ ነገረችኝ። የኔ ደስታ እንደ ራሷ የሚያስደስታት ጓደኛ ስላገኘው ፈጣሪን አመሰግንኩ። ከዛ በኋላ ከሰውየው ጋር ብዙ ጊዜ መገናኘት ጊዜ ማሳለፍ ጀመርን። ሰውየው ካሰብኩት በላይ ጥሩ ሰው ሆኖ አገኘሁት። በጣም ደስ የሚል ፍቅር ውስጥ ገባን። ከዛም የመመረቂያ ጊዜ ደረሰ። ቤተሰቦቼም ስለሚመጡ እዛው ከሱ ጋር ላስተዋውቃቸው አሰብኩ። ከዛም የምርቃቴ ቀን ቤተሰቦቼና እሱን አስተዋወቅኳቸው። ከዛም ከ6 ወር በኋላ ሽማግሌ ወደ ቤተሰቦቼ ተላከና ድል ባለ ሰርግ ተጋባን። ከ1 ዓመት በኋላ ወንድ ልጅ ወለድኩ። ያው ብዙ ጊዜ እሱ ሀገር ውስጥ ስለማይኖር ብዙውን ጊዜ ልጄና እኔ ነበርን ቤት ውስጥ የምናሳልፈው። ያቺ የዩኒቨርሲቲ ጓደኛዬ እሷ አሁንም ሐዋሳ ነው ያለችው። በስልክ እንደዋወላለን። እንደ ድሮ ሁሉንም ነገራችንን በስልክ እናወራለን። ከዛም አንድ ቀን ደውላ ወደ ዱባይ ለስራ ለመሄድ ፕሮሰስ መጀመሯንና እስክትጨርስ ድረስ ለትንሽ ጊዜ እኔ ጋር መታ ለመቆየት ማሰቧን ነገረችኝ። እኔም በደስታ ነይ ምን ችግር አለው ጓደኛ አይደለሽ ብዬ ነገርኳት። ከዛም
ከሳምንት በኋላ መጣች። እኔም ብቸኝነቱ እየተሰማኝ ስለነበረ በጣም ደስ አለኝ። እኔ ጋር ሁና ፕሮሰሷን ቀጠለች። ባለቤቴም ወደ ኢትዮጵያ መጣ። ቀድሜ ጓደኛዬ እቤት መምጣቷን ነግሬው ስለነበረ ደስተኛ ነበረ። እናም አብረን ተሰባስበን የድሮ ትውስታችንን እያነሳን ጥሩ ጊዜ ማሳለፍ ጀመርን። ከዛም ጓደኛዬ ፕሮሰሷን ጨርሳ ወደ ዱባይ ሄደች። በነጋታው ባለቤቴም በረራ ስለነበረው እሱም ሄደ እና በጣም ከነሱ ጋር ለምጄ ስለነበረ ለትንሽ ጊዜ ብቻዬን ስሆን ድብርት ውስጥ መግባት ጀመርኩ። አንድ ቀን እማላቀው የውጭ ስልክ ተደወለልኝ። አንስቼ ሄሎ ስል አሁን ዱባይ የምትኖር አንድ እዚሁ ማቃት ጓደኛዬ ናት። ስልኬን ከሰው ፈልጋ እንዳገኘችው ነገረችኝ። እኔም እንዴት ብትፈልገኝ ነው ይሄን ያህል ስልኬን አፈላልጋ የደወለችው ብዬ ግራ ገብቶኝ ሳለ የደወለችልኝ ባለቤቴን ከአንዲት ሴት ጋር ዱባይ ላይ እየተዝናና እንዳየችውና ይሄን ነገር ልትነግረኝ እንደሆነ ነገረችኝ። ወደ ፖይንቱ እየመጣ ነው መሰለኝ ታውቃለህ። አሁን ትንሽ እስኪ ግራ ያጋባል። እሺ ነገር ግን የኔ ባል ያለው ጀርመን ነው። በፍጹም ተሳስተሻል፣ ዱባይ የኔን ባል አታዩም ብዬ ተከራከርኳት። እሷም አታምኝም ብዬ ፎቶ አንስቼዋለሁ ብላ ፎቶ ላከችልኝ። ፎቶውን ሳየው ፎቶ ያነሳችዋለሽ ራስ በጣም እንትን ወሬ ጥማት በጣም እንትን ብሎ ታውቂያለሽ። ግን እውነት ነው። አሁን እንደዚህ ቢሆን አታምናትም ነበር። ከዛ ፎቶውን ሳየው ደነገጥኩ። ራሱ የኔ ባለው ከሱ በላይ ያስደነገጠኝ ግን አብረው እየተዝናናች ያለችዋ ልጅ የኔው የራሴ የዩኒቨርሲቲ ጓደኛዬ ናት። በቃ እንትን ብለሽ ነበረ? አዎ መጣልኝ። ታውቃለህ ዱባይ ሲባል እንዴ በቃ እንደዛ ነው የመጣልኝ። እኔ ምንም እንትን አላለኝም ነበረ ማርያምን። ከዛ በድንጋጤ ምድር ተገለባበጠችብኝ። በጀርባዬ ባሌና ጓደኛዬ እንዴት እንደዚህ ሊጫወቱብኝ ቻሉ ብዬ ግራ ተጋባሁ። ማመን አቅቶኝ ፎቶውን ደጋግሜ ያየሁት፣ ግን እውነት ነው ባሌና ጓደኛዬ ናቸው። ከዛም ለራሷ ለጓደኛዬ ፎቶዋን ፎርዋርድ አደረኩላት። እንዳየችው ብሎክ አደረገችኝ። አይ ነው አትልም ተጀለስ ነው ማስተባበልም አልፈለገችም። በቃ ብሎክ ነው ያደረገችኝ። በቃ እንዴ የታገኛታለህ? አሁን ይበልጥ እርግጠኛ ሆንኩ። ብቻዬን አበድኩ። እማረገው ጠፋብኝ። በህይወቴ እንደዚህ መጫወታቸው አንገበገበኝ። ከዛም ባሌ ወደ ኢትዮጵያ መጣ። በግልጽ ማውራት አለብን ብዬ ስለ ጉዳዩ ጠየቅኩት። አይኑን በጨዋጥቦ ካደኝ። ፎቶሾፕ ነው አለኝ። እሱ የተማረ ሰው ስለሆነ ፎቶሾፕ ነው አለ። እኔ ዱባይ እንዴት ልሄድ እችላለሁ? ጀርመን ነበር ብሎ ካደ። ያስኬዳል። ጀርመን ካደ። ምንም ማድረግ አልቻልኩም። እሺ ብዬ ተቀበልኩ። ከዛ ጊዜ በኋላ ባሌ ጸባዩ መቀየር ጀመረ። ይኸው ተነቃበት። በቃ ከዚህ በኋላ በግልጽ እንግዲህ ገደዱማ። እሺ ከቤት ውጪ ማደር፣ ጠጥቶ መምጣት ጀመረ። እኔም ምናልባት ወደ እኔ ካቀረብኩት ፍቅራችንን ካደሰልኝ ብዬ ሁለተኛ ልጅ አረገዝኩ። የሴቶች ትልቁ ችግር አለ። ትልቁ ችግር ልጅ የሚያስታርቀን ምናምን የሚመስለን ነገር አይደለ? በጣም ትልቅ ስህተት ነው። በጣም ስህተት ነው ማለት ነው በእውነት። እንዴ ልጅ እኮ ተፋቅረ ተስማምተ ፍቅራችንን በደንብ ደግሞ ያሳድግልናል ብለህ አምነህ የምታመጣው ነገር ነው እንጂ ለጸብ መታረቂያ የሌለን ፍቅር አያመጣም። እንዴ ለመለያየት ምናምን እያሰቡ ያሉ ሰዎች ሴቷ በቃ ባረግዝ ይስተካከላል፣ ሌላ ዝብርቅርቅ ያለ ህይወት ከእንደገና ትጀምራለች። በጣም ከባድ ነው። አይሆንም። ልጅንም በዚህ አይነት ሲቹዌሽን ውስጥ ማምጣት በጣም በቃ ልክ አይደለም። እንዴ እኔ የንዴቴ ምንጭ የሚሆን ነው ለልጁን ራሱ በጣም አዛም። እንዴ ልክ አይደለም በፍጹም። እስኪ እንግዲህ የነሱ ጋር ከሰራ አላውቅም። እሺ ከዛ ሁለተኛ ልጅ አረገዝኩ። ይሄንንም ነገርኩት። ባሌ ለምን አረገዝሽ ብሎ ተቆጣ። እውነት ነው። እሱን እኮ ነው አሁንም በዚህ ጊዜ እንዲወለድ እንደማይፈልግ ነገረኝ። አለቀስኩ። እማረገው ጠፋብኝ። ከዛ በኋላ ባሌ ጥሎኝ ሄደ። ቤት መምጣት አቆመ። ዱባይ ላይ ከጓደኛዬ ጋር ሆኖ
ብዙ ፎቶ ደረሰኝ። ሾን በጣም ተፋፋን። አሁን አውቆ ራሱ እንዲደርሳት ያደርጋል። ተስፋ ቆረጥኩ። በእኔ ላይ እንደዚህ ያደርጋሉ ብዬ በማላስባቸው ሰዎች ተታለልኩ። በጀርባዬ ቁማር ተጫወቱብኝ፣ ግን ምንም ማድረግ አልቻልኩም። ከዛም ሁለተኛ ልጄ ተወለደች። ነገር ግን ባሌ ሊመጣ አልቻለም። እኔም ከዚህ በላይ መታገስ ስላልቻልኩ ፍቺ ጠየቅኩ። ከዛም በፍርድ ቤት 80ችንን ቀደን ተለያየን። ልጆቼንም ብቻዬን ሆኜ ማሳደግ ቀጠልኩ። የኔ ህይወት በጓደኛዬ ምክንያት እንዳልነበር ሆኖ ብቻ ፈጣሪ ያውቃል ለኔ ያሰበው ይኖራል ብዬ እየኖርኩ ነው። ይሄ ታሪኬ ብዙዎችን ያስተምራል ብዬ ስላሰብኩ ነው የላኩት። አመሰግናለሁ። በጣም ያሳዝናል። በጣም ከባድ ነው ማለት ጓደኛ እንግዲህ ስትይዝ መርጠህ ምናምን የሆነ ነገር አትይዝም ማለት ትመርጣለህ እኮ ጓደኛ ግን በጣም በቃ ማያስታውቁ እኮ አሁን ይሄ ምንም ማትገምጪው ግን ደግሞ እኔ ምቾት ነስቶኝ ነው። እኔ ሰው በጣም አብዝቶ ጥሩ ሲሆንልኝ በጣም ምቾት ይነሰኛል ማለት ለምን በቃ በዛ ላይ ድንገት ነው የተዋወቁት፣ ዩኒቨርሲቲ ነው የተዋወቁት። በዛ ሁኔታ ውስጥ የወደደችውን ሰው አሳልፋ ሰጣት አግቢው ይሄ እንዳያመልጥሽ ትንሽ የሆነ ቆም ብላ ማሰብ ነበረባት ብዬ አስባለሁ። እንጃ እኔ ግን አላቅም። በጣም ከባድ እንዴት ታስቢያለሽ? አሁን እንደዚህ አይነት ሰው ምን አስባ ሊሆን ይችላል ብለሽ ታስቢያለሽ? አንተ ያፈቀርከውን ሰው ያፈቀርካትን ልጅ በቃ አንተን ስለወደደች ጓደኛ በጣም እንትን ነው እሱ በጣም ከባድ ነው። እኔም ግራ ገብቶኛል። እንዴት እንደዚህ ትንሽ እንትን ይላል ይመስለኛል። የራሷን ስሜት ትታ በቃ ከሆነ ላንቺ እንዴ በቃ እኔ በሆነ ጣላታለሁ እንጂ ጭራሽ አንቺን እሷን ያፈቀርኩት ራሱ ሶሪሊ በቃ እሱ እኮ ነው። እኔ አሁን የጠበቅኩት እንደዛ ነው። በቃ ያኔ ከፋት ምናምን ስትል ከዛ በኋላ በቃ የሆነ ታኮርፋለች፣ በዛው ተርቃታለች፣ ይባጠሳሉ፣ በቃ የራሳቸውን እንትን ይሞክራሉ እንጂ ከዛ እንዲህ ተገልብጬ በቃ አንቺን ስላፈቀረሽ ይባሳ ከዛ ደግሞ ይባሳው ቤቷ አምጥታ ደግሞ አሁን አይ ቲንክ እኔ እንግዲህ ባሏም ሊያውቅ ይችላል ስትመጣ። መጀመሪያ ግን እመጣለሁ እና ሁለቱ አውርተዋል። በቃ ምንም እኮ ይሄ ምንም እንትን ካልኩሌሽን ራሱ አያስፈልግም። ለምን ሌላ ሆቴል ታድሪያለሽ ቤቴ እያለ ብሎ ነው በቃ እሱ የእሱ ሀሳብም ሊሆን ይችላል። በደንብ እየተገናኙ እየተያዩ አስበሽዋል። ልጅቷ ፊት በቃ ቁማር ነው የተጫወቱት፣ ቀለዱባት በጣም ማለት ነው። በጣም ነው ያሾፉባት። በጣም ማርያምን በጣም ማርያምን ጓደኛ ይሄን ያህል እንዴት ሊከፋ ይችላል? ገብትሻል? ደግሞ ላይክ ይሄ የሚታይ አይነት ጠላት እኮ እንትን ትይዋለሽ። አምላኬ ወዳጆቼን አንተ ጠብቀኝ ነው ጠላቶቼ ምናምን የሚባል ነገር በጣም ማርያምን ይሄ ወዳጅ መስሎ ግን እንትን የሚጎዳሽ ሰው በጣም ከባድ። እንዴትም ልትከላከዩ አትችይም። በቃ ለአንቺ ብሎ ይመስልሻል ምናምን እና ግን የዝቺ በጣም በዛና እኔ እንጃ በጣም ስለበዛ የሆነ ቆም ብለህ ለማሰብ ግን የሆነ በጣም የሚጠቁሙ ነገሮች አሉት። በእውነት አሩን ነው እንጃ እንዴ ፍቅር ማለት በጣም ትልቅ ነገር ነው። እሱማ ፈቀርከው ሰው አንቺን ፈልጓልና አግቢ በቃ እንዳያመልጥሽ ምናምን አይነት ነገር ኧረ እንዳያመልጥሽ እንደዛ ምስትላት ይነበረ። ከዛ ደግሞ ልጅቷ በጣም ብዙ ስህተት ነው እየሰራች ሆነስ ለምናገር በቃ ብዙ ስህተት ነበር እየሰራሽ የነበረው ማለት አሁን እንደዚህ አረግሽ ምናምን ብዬ እኔ እንትን እያልኩሽ አይደለም ግን ከሆነ በኋላ ደግሞ ልጅን ማስታረቂያ አድርጋ ማሰብ በራሱ አንድ ስህተት ነው። ግን ላይክ በእንደዚህ አይነት ሲቹዌሽን ስትሆኚ የምትወስኛቸው ውሳኔዎች በቃ እስኪ ነገሮችን ያስተካክሉኛል ብለሽ የምታስቢያቸው ነገሮች ታረጊያለሽ። በቃ የለም በጣም ብዙ ሴቶች ናቸው እንደዚህ የሚያደርጉት። በተለይ በቃ ይሄ የልጅ እንትን በጣም በቃ ወንዶችን የሚመልስ ይመስላቸዋል። ወንዶች ልጅ ይወዳሉ ምናምን ብለው ያስባሉ እና ልጅ ይመልሳቸዋል። ኖ ልጅ አይመልሳቸውም። ፍቅር ካልመለሳቸው ልጅ እንዴት ሊመልሳቸው ይችላል? በጣም አስቸጋሪ ነው። ላይክ እንደዚህ አይነት ውሳኔዎች በጣም ልጁን እኮ የትም አያጣውም፣ ከእሷ ተለይቶም እኮ አያጣውም። በቃ አባትነቱን አትነጥቀው። በቃ ምንም እንትን የሚለው ነገር የለም። ወንድ እግሩ ከወጣ አይኑ ወደ ሌላ ከተመለከተ በፍጹም አይመለስም። ልጅ አንድ አይደለም 11 ቢደረደር ምንም ዋጋ የለም። ምንም ይሄ በጣም የራስን ፍቅር ለመመለስ መሞከር ይችላል። በጣም አስቸጋሪ ነው። ልጅቷ ላይ ላይክ በጀርባዋ በጣም ነው በቃ የተጫወቱባት። ግን ላይክ አሁን እንደዚህ ሰዎችን በጣም ይሄን ያህል ማመን እንደሌለብን ነው በቃ የሚያሳዩ። ምንም ያክል እንትን ብንለው
ይሄ ቤታችንን ጉድ ምናምን ማውራት የለብንም። አሁን እቺ ልጅ በቃ ሁሉንም ነገሯን ስለምታውቅ ሁሉንም እንደዚህ ያረገቻትም አይ ቲንክ አንዳንዴ ምንም ይሄ ሚስጥር የሚባል ነገር አለ። አንዳንዴ ለራሳችን ራሱ ማን ደግማቸው ሚስጥሮች እኮ አይደል ይሆን ሁሉ ነገርህን እንኪ ቤትሽ ልምጣ ታውቃለች አይደል የነበረው ነገር ባሏን አፍቅራ እንደነበር ምናምን በየቀኑ አይኑን ስታየው ምን ሊሰማት እንደሚችል ማሰብ ራሱ መገመት አለባት። ሲቀጥል እኔ ብሆን እውነት ይሄን ሰውዬ ካገባሁት በኋላ ከዚች ልጅ ጋር መገናኝ አይመስለኝም። ኧረ እኔ እንጃ ላይክ ግን ልጅቷ እሷ ናት በቃ እንደዛ እንደ ውስጥ እንዲገቡ ምንም ቢሆን ለእኔ ግን አላውቅም። በቃ እኔ ከጓደኝነት የመጣ ነው ምናምን የሚለው ነገር ይይዝሻል ብዬ አስባለሁ። እና ልጅቷም ደግሞ ሌላ ነገር ምንም አታይባት ያስታውቃል። በቃ መጀመሪያ ፌክ ነው ጓደኝነታቸው ራሱ ፌክ ከመጀመሪያውም ነው በቃ ልጅቷ እሷ ላይ እንትን እያለች ነበር። ደግሞ ምን ተጠራጠርኩ ይመስላል ልጁና እቺ ጓደኛዋ መጀመሪያም ይተዋወቃሉ ከመጀመሪያው። ኧረ እባክሽ እንደዛ ነው አይገመትም። ምክንያቱም ማን ያውቃል ሊሆን ይችላል። በቃ አገናኝኝ አይነት ነገር ቀመርም ሊሆን ይችላል። አናውቅም። ይሄንን ማናውቅም እኮ በቃ ሊሆን ይችላል። አገናኝኝ ምናምን ብሎ ከዛ በኋላ ደግሞ ወደ እንደዛም ሊሆን ይችላል። እንደዛ ነው አሁን እኔ እየተሰማኝ ያለው እንደዛ እንትን ሂሳብ ከፍሎ ምናምን አንድ እንትን ላይ ተገናኝተው ከዛ ተመችታችሁኛል ልጋብዛችሁ ፈልጋለሁ ምናምን ከዛ በኋላ ደግሞ ወዶሻል ምናምን ሜቢ ሊሆንም ይችላል። ይሄን ያህል እንግዲህ የምትወደውን ሰው በዛ ያክል ትታ ላንቺ ይሁንልሽ ብላ እንደዛ አትለፋም። ከሷ በላይ ነው በቃ የተናደደች እና እኔ ተጋጋጠች እኮ ለምን ነው ይያለ እና የሆነ ሜቢ እንደዛ ከና ጌሙ ከዛም ሊሆን ይችላል የጀመረው። እነዚህ ሁለት ሰዎች ግንኙነትም ሊኖራቸው ይችላል። እኔ ፍቅር ሸዋሸዋ ተሰርተሽ ይሆን እንደዛ አይነት ስሜት ሊሆንም ይችላል። እንደዛም ሊሆን ይችላል። እስኪ ምን ታስባላችሁ እናንተ ራሱ ለዚህ ነገር ሊሆን ይችላል። እውነት ለመናገር እኔ እንደዛ ነው የተሰማኝ። አይ ሊያስኬዳል። በእውነት እኔ እንደዛ ነው የተሰማኝ። ግን ጓደኛ ስትይዙ በጣም ተጠንቀቁ። በተለይ ደግሞ ሪሌሽንሺፕ ውስጥ ስትገቡ በጣም በጣም በቃ መጠንቀቅ ያለብን ይመስለኛል። እኛ ሴቶች በጣም ችግር አለብን። ዛሬ እኔም እንደዚህ ባወራ ነገ ምን አይነት ስህተት እንደምሰራ ምንም አላውቅም። በእውነት በጣም ችግር አለብን። እውነት በጣም እንቸኩላለን፣ ለመወሰን በጣም እንቸኩላለን እና ወደድኩሽ ያለን ሁሉ እውነት ይመስለናል ምናምን እና በጣም በጣም መጠንቀቅ ይኖርብናል። ትዳር በጣም ትልቅ ተቋም። ወደ ትዳር መቼም ፍቅር ስንጀምር ፊቸርን እያሰብን ነው አይደል? ትዳር፣ ልጆች አብሮ ለማርጀት በቃ ሞት ሊለየን ምናምን ብለን ነው አይደል የምንጀምረው። እና በጣም ሁሌም እንደምላችሁ እንትን ትዳር አንዴ ገብተን እስኪ አይት አድርገነው እንውጣ ምናምን የምንለው ነገር ስላልሆነ በጣም ተጠንቀቁ ለማለት ነው። ከዛ በተጨማሪም ጓደኛ መርጣቸውን ጓደኞች በጣም ላይክ እንትን ማለት አለብን እና ደግሞ ራሳችንን ማሳልፈን ደግሞ ይሄ ግል ህይወታችን ላይ ገብተው በጣም እንዲወስኑም ደግሞ ማድረግ የለብን። እድል እንዴ ሲጀመር እድል መስጠት ራሱ አያስፈልግም። የለም በቃ ገደብ ሊኖረው ይገባል። ያን ያህል እንትን ማለት የለብንም። ምንም ቢሆን ያ ሰው ምን አስቦ እንደመጣ ምን አናውቅም። ስለዚህ በቃ ራሳችንን አሳልፈን ላይክ ለዛ ሰው ማጋለጥ የለብንም። እታችን ላይ የሚሆነው ላይክ እንደዛ ነው። በቃ ልጅቷ በጣም አምናታለች። ላይክ የግል ህይወቷንም በጣም ግልጽ አድርጋላት ስለነበረ ይሄን ያህል ከጀርባዋ ቤቷ ድረስ መጣ ባሏን ቀምታ እንትኑን ሻንጣውን በደንብ ፓክ አድርጋለች። አስቢ ደግሞ ተከታታይ ቀን ሄዱ እንጂ እሷ ቀድማ ሄደች። ከዛ በነገተው እሱ ጀርመን ብሎ ዱባይ ሄደ። እናንተ ሀሳብ ስጡበት። ለማንኛውም ሀሳብ ስጡበት። ይህንን ቪዲዮ ላይክ፣ ሼር ማድረጋችሁን እንዳትረሱ። የእናንተን ሀሳብ ደግሞ ኮመንት ላይ አሳውቁን። ሀሳብሽን ሼር ያደረግሽን፣ ታሪክን ሼር ያደረግሽን ልጅ በጣም እናመሰግናለን። ሌሎች እንደሚማሩበት ተስፋ እናደርጋለን። ሁላችንም እንድንወያይበት ነው እዚህ ጋር የምናመጣው። ስለዚህ ተወያዩበት፣ ሀሳባችሁን ሼር አድርጉን። እኛም እንግዲህ በቀጣይ ደግሞ በሌላ በእንደዚሁ አይነት በሚያስተምር በሚያወያይ ታሪክ እንመለሳለን። እስከዛ ድረስ እናንተ ይህንን ቤት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁን። እንወዳችኋለን። ቻው ባይ።